ማአሽሃቱም ኸልቀ ሰማዋት ወልአርድ እነዚህ እናንተን በእኔ ተተኪና ተመራጭ ያረጋችኋቸውን አለቆቻችሁን እኔ ሰማያትና ምድርን ስፈጥር በታዛቢነት አልቀጠርኳቸውም ይላል አላህ Subhanahu Wa Ta'ala። አሁን እናንተ እንግዲህ በተግባር ከአላህ ይልቁን ሸያጢኖች ይሻሉናል ከሰይጣን ጋር ብንቆም ይሻለናል ብላችሁ እንደ ፈጣሪ መተኪያ አድርጋችኋቸዋል። እንደዚህ ሊባል የሚቻለው የፈጣሪነት ባህሪ ቢኖረው ነበር። እነዚህ ሸያጢኖችና ኢብሊስ ግን እኔ ሰማይ መሬትንና ለመላው ፍጥረታትን ስፈጥር እንኳን በፈጣሪነት ሊሳተፉ ቀርቶ በታዛቢነት እንኳን በአካባቢ አልነበሩም። የጌትነት ስሜቱም የላቸውም ማለት ነው። እናንተ እንደ ጌታ አድርጋችሁ ከኔ የተሻለ ተማድረጋችሁ በፊት ሰማይና ምድርን ስፈጥር እነሱ እንዲያውና እንዲታዘቡ እንኳን አላደረኩም። ወላ خلق انفسهم ولا خلق بعضهم من بعض ማለት ነው። ራሳቸውንም ስፈጥር ደግሞ አንዱን ስፈጥር አንዱ በታዛቢነት እንኳን ዛ አካባቢ አልነበረም። ስለዚህ ከምንድነው የጌትነት ባህሪ አግኝተው እንደገና ከኔ በልጠው ተመራጭ ሊሆኑ የቻሉት ይላል አላህ Subhanahu Wa Ta'ala። እንግዲህ በቃሉ እንኳን ባይል አንዲ ሰው ከሰይጣን ጋር ከወገነ የሰይጣን የሚለውን ነገር ካስቀደመ ታላህ ይልቁንስ አንተ ትሻለኛለህ እንዳለ ይወሰዳል ማለት ነው። ስለዚህ ሊሳን الحال ምንድነው ኻሊቂ አላህ ሳይሆን ኢብሊስ ነው እንደማለት ነው። ይሄ ደግሞ እንዳትሉ የመፍጠር ባህሪ አይተው አያውቁም። እንኳን ራሳቸው ሊሰሩት ፈጣሪ እንኳን ሲፈጥር በታዛቢነት እንኳን አይተው የሚያውቁ አይደሉም። ከየት ነው ይሄንን እንግዲህ ክብርና ግርማ ያገኙት ማለቱ ነው። ወላ خلق انفسهم ራሳቸውንም ስፈጥራቸው አልነበሩም። እኔ ፈጥሬ ካመጣዋቸው በኋላ ነው ራሳቸውን ያወቁት እንጂ ማንንም ፍጡር ስፈጥር ማንም ታዛቢ አላሰለፍኩም። ወማ ኩንቱ ሙተኺደል ሙዲሊና አዱዳ አወናባጆችን የኔ ረዳትና ተባባሪ አድርጌ የቀጠርኩበት ጊዜ የለም ይላል አላህ Subhanahu Wa Ta'ala። አዱድ ማለት ሙዒን ማለት ነው። አስሉ አዱድ ማለት ጦንቻ ማለት ነው። ጦንቻው ፈርጣማ የሆነ ሰው ከባድ ስራን በቀላሉ ማከናወን ይችላል። ስለዚህ እኔ ዓለምን ስፈጥር ይሄ ከባድ ክስተት ስለሆነ ዓለምን የሚያህል ነገር ስፈጥር ማን ይርዳኝ ብዬ እባክህ እስቲና ቶሎ ኢብሊስ ተጎን ሆነና እርዳኝ ብዬ አልቀጠርኩትም። በታዛቢነትም እንዲያይ አልፈቀድኩለትም። እና መቼ ነው እሱ የጌትነት ባህሪ ያገኘውና ከኔ የተሻለ ተደርጎ የተመረጠው? አላህ Subhanahu Wa Ta'ala ያለውን ቅሬታ ነው የሚገልጠው ያለው ማለት ነው። እንግዲህ ሰዎች እስካሁን ድረስ ሰይጣን ዓለምን ፈጥሯል የሚል ሰው ሰምተን አናቅም። ሰይጣን ደግሞ ካላ ይሻላል የሚል ሰውም አፉን ሞልቶ ሲናገር ሰምተን አናቅም። ግን ሊሳን الحال አብለጉ ሚን ሊሳን المقال ሰው በይዘቱና በስሜቱ የሚያደርገው ነገር አንዳንድ ጊዜ በቃል ከሚናገረው የበለጠ ተአማኝነት ይኖረዋል። በቃል ሰው ውሸትንም እውነትንም ይናገራል አይደለም እንዴ? በተግባር ግን ውሸትን አይሰራም። የሚሰራው ሁሉ ያው ያመነበትን ነው የሚሰራው ማለት ነው። ስለዚህ በተግባራቸው ሰይጣን የሚያዛቸውን የሚሰሩ ሰይጣን የሚከለክላቸውን የሚከለክሉ እሱ የሚወደውን የሚወዱ እሱ የሚጠላውን የሚጠሉ ከአላህ ይበልጥ የተሻለ ሰይጣን ነው እንዳሉ ተቆጠረ በአላህ ዘንድ። ስለዚህ ይህንን አይነት አክብሮትና ተሰሚነት የሰጣችሁት እሱ ፈጣሪ ነው ወይ? እንኳን ፈጣሪ ሊሆን እኔ ስፈጥር ዓለምን በአካባቢው እንኳን ሊያይ አልቻለም። የፈጣሪነት ስሜት ምንም ነገር የለውም። እንዲህ አይነቱን ውዳቂ ነገር ዚግባ የማይባል ነገር እንዴት በእኔ ፈንታ መርጣችሁ እሱን እንደ ጌታ አድርጋችሁ ሁለንተናችሁን ለሱ ታረጋላችሁ እኔን ረስታችሁ ይላል ማለት ነው። ወማ ኩንቱ ሙተኺደል ሙዲሊና አዱዳ አወናባጆችና አሳሳች የሆኑትን ኃይላቶች የኔ ተባባሪና ረዳት ያደረኩበት ጊዜ የለም። እንኳን እንደ አወናባጆቹን ቀርቶ ሙስሊሞችንም በመፍጠር አጋር አላደረጋቸው ማለት ነው። በዚህ መልክ እንግዲህ ሰዎች ጥፋታቸው ምን ያህል እንደሆነ ለአገዝፎ ማሳየቱ ነው ማለት ነው። ሸይጣንን አለቃዬ ነው ጌታዬ ነው ብለህ ባፍህ ባትናገር በተግባር ግን በተጨባጭ እሱ የሚወደውን ስትወድ እሱ የሚሰራውን ሰራ በአጠቃላይ አላህ ይቅርብኝና ይልቁን ሰይጣን ይሻለኛል እንዲያልክ ነው የሚቆጠረው። ይሄ ማለት ደግሞ ሁሉንም ነገር የፈጠረው እሱ ነው እንደማለት ስለሆነ ይሄ ደግሞ ሊሆን አይችልም። እንኳን ሊፈጥር ቀርቶ በአካባቢውም አልነበረም። እንኳን እኔስ ደግሞ እንደዚህ አይነት አወናባጅን የለየለትን የካፊርና ሙጅሪም የሆነውን ሰይጣን እንዴት አድርጌ እኔ ረዳትና ተባባሪ ላረገው ይችላልሁኝ? ይሄ የማይታሰብ ነገር ነው ይላል።
እናንተ ግን ይሄን ሁሉ ሎጂክ አልፋችሁ ነው ሰይጣንን እንደ ጌታ እኔን እንደሌለው እየቆጠራችሁ ያላችሁት ይላል። ማሻቱም خلق السماوات والارض ولا خلق انفسهم ሱብሃንአላህ። ሰማያትና ምድርን ስፈጥር ሸያጢኖችን አላሳየኋቸውም ይሄን ነገር ኑቶሎ ታዘቡ እንዴት እንደምፈጥሩ ብዬ እንኳን አልጋበዝኳቸውም። ራሳቸውንም ስፈጥራቸው አንዱ የሌላውን አፈጣጠር ያየበት ጊዜ የለም። ወማ ኩንቱ ሙተኺዘ الሙዲኒና አዱዳ እንደዚህ አይነቱ አወናባጆች የኔ ረዳትና ተባባሪ ወይም ታዛቢ አድርጌ የምቀጥርም አይደለሁም ይላል። ወየውመ የቁሉ ናዱ ሹረካኢ የውመል ቂያማ ሲሆን ታዲያ ይሄ ሁሉ ጀሪማ ከተሰራ በኋላ ይመጣሉ ሰዎችም ተታላዋችም አወናባጆች አለቆችም ጎን ለጎን ይቀርባሉ ሁሉም ማለት ነው። እና ሰዎች መጀመሪያ የሽርክ ሰለባ የነበሩት የሰይጣን ሎሌ የነበሩት ሁሉ ከየዓለም ተሰብስበውና ተከማይተው በመላእክት ዘብ ተከበው ይመጣሉ የፊት ማለት ነው። በሚቀርቡበት ጊዜ ምን ይሆናል ጥያቄው? ናዱ ሹረካኢ الذين زعمتم የኔ አጋር አድርጋችሁ የሰየማችኋቸው አለቆቻችሁ ነበሯችሁ እነሱን ጥሯቸው። እነሱን ለምንድን ነው የምትገዙት በምትባሉ ጊዜ ሊቀርቡና ኢላላህ ዙልፋ ትሉ ነበር፣ ሹፋውና እንደላህ ትሉ ነበር። እናንተ ሹፋ ብትሏቸው እኔ ግን ሹረካ ነው እምላቸው የኔ ስልጣን ተካፋይ የኔ መብት ተካፋይ አርጋችኋቸዋልና እነዛ በዱንያ የኔ መብት ታካፍሏቸው የነበሩትን አለቆቻችሁን ጥሯቸው እስቲ በዛ ባባባላችሁ የሚረዷችሁና ጥብቅና የሚቆሙላችሁ ከሆነ ይባላል። ያኔ የጅል ነገር እውነት መስሏቸው ያን ነገር ሊሰሩ ይችላሉ መስሏቸው ይጠሯቸዋል። ፈዳኡሁም ኑቶሎ እንግዲህ ሁሉም የሚያመልከውን ማለት ነው አምልኮ የሚሰጠውን ሁሉ ነገር ጥሩና ያው እነዛ አለቆቻችሁ ያነጋግሩኝ ብሏልና ጌታ ኑቶሎና ጠይቁልንና ጉዳዩን አስፈጽሙልን ቶሎ ብለው በጉጉት ይጣራሉ ማለት ነው። ለምን ጥሩ እንደተባሉ አልገባቸውም። እነዛ ግን ያውቃሉ አለቃ ተብየዎቹ ለምን እንደሚጠሩ ያወቁ ማለት ነው። እነዛ አላወቁም ወትሮም ጅሎች ናቸው አሰለባ ስለሆኑ እነሱ በጉጉት ኑቶሎና ታነጋግሩልን ጌታን ኑቶሎ ጥሯቸው ብሎናል ብለው መልእክት ሲያደርሱላቸው ፈዳኡሁም አለቆቻቸውን ሄደው ይጠራሉ ማለት ነው። ማንኛውም እንግዲህ የሚያመልከውን ነገር ሰውም ይሁን ጅንም ይሁን እንስሳም ይሁን ፀሐይም ጨረቃም የፈለገውን ነገር የሚያመልክ ሁሉ ያንን ይደርስልኛልና ይረዳኛል ያለውን ኢየሱስንም ሚካኤሉንም ገብርኤሉንም ይጠራዋል ማለት ነው። ሲጠራው ምን ይወላል? ፈለም يستجيب لهم አለቃ ተጋባዦቹ ግን ጥሪውን አይቀበሉም። ለምን እንደሚጠሩ ያውቃሉና ማለት ነው። እና ሁሉም ፊቱን ያዞርብሃል ገና ስትመጣ ማለት ነው። ናቶሎ እንጂ እንዴት እድሜ ልክ ላንተ ቁርባን ሳቀር በሳደገድ ከርሜ ዛሬ ቸል ትላለህ እንዴ ትላለህ? አይ እባክሽ አላወሽም እንጂ አላህ ሙስታን ፈለም يستجيب لهم ለጥሪው ምላሽ አይሰጡም። በዚህ ሁኔታ ተፋጠው ይያሉ ሎሌዎች ኑቶሎ ይያሉ ይወተውታሉ አለቃዎች ጀርባቸውን ያዞራሉ። በዚህ መልክ እየተከራከሩ ይያሉ ምን ይሆናል? ወጃልና በይነሁም መውቢቃ በማከላቸው ያአደጋው መፍላት ይከሰታል ይላል። የጀሃነም ጉድጓድ ይደረመሳል መሃላቸው ላይ ያለ እንዳለ ተደርምሶ እነሱንም በአገልጋውንም አለቃውንም ይዞት ወደ ሲኦል ይወርዳል ማለት ነው። እና ሁሉም እንግዲህ አላወቁም ጀሃነም አፋፍ ላይ ቆመው ነው የሚከራከሩት ያሉት ኑቶሎ ንገሩልን እንዴት እንመጣለን እያሉ በማከላቸው የሆነ ነገር ይከፈትና ወደ ጀሃነም አዘቅት ይዟቸው ይወርዳል ማለት ነው። የጥፋታው ድማ ማከል ላይ ይከሰታል። ወራአል ሙጅሪሙን النار ያ የቆሙበት ነገር ተደርምሶ በሚይዟቸው በሚወርድ ጊዜ እነዛ ሁሉ ጠማማዎች ተታይ ሲኦል እየጎደራ ያዋታል ጀሃነምን ማለት ነው። ያኔ ያው በመወረድ ላይ ናቸውና ፈظኑ انهم واقعها ያቸው የተፈራችው ነገር ተከሰተች አለቀልን አይደል ይላል ማለት ነው። አይቀኑ ማለት ነው እዚህ ላይ ዞኑ ማለት ዞነ በማና አይቀነ من الاضداد ነው እና እንዳለቀላቸው ያቃሉ ማለት ነው። ወለም ይጅዱ عنها መስሪፋ ከሷ ተገቡ በኋላ ደግሞ ማፈትለኪያ መንገድ እንደሌለም ይገባቸዋል ይረዳሉ። ለምን 70 አመት አዘቅጥ ነው ወደታች የሚወርደው ማለት ነው። ከዛ በኋላ ደግሞ አጦቢም ሱራድቋ እንዳለው ይህ ነው የማይባል ግድግዳ በምንም በማንም ነገር የማይበገር ዙሪያውን ተከባለ ይጥርናት ማለት ነው። እዛ ከገባ በኋላ አንድ ሰው መፈናፈኛ ማምለጫ የሚባል ነገር የለም ተስፋው እንዳለ ይከስማል ማለት ነው። ዱንያ ላይ አንድ ሰው ተወንጅሎ እስር ቤት ቢገባ ተስፋው አይከስምም። ሞት በቃ እንኳን ቢፈረድበት አንድ አጋጣሚ ተከስቶ ወጣለሁ ብሎ ይጠብቃል ማለት ነው። እዛ ከገባ ግን በተለይ በሽርክና በኩፍር ተወንጅሎ የገባ ሰው
አለቀለት ከዛ በኋላ ማምለጫ ማፈትለኪያ ነገር ያገኛል ተብሎ አይታሰብም ይህ ነው የሚጠብቃችሁ ይላል ይህ ራሱ من رحمة الله وفضله ነው አላህ እንግዲህ ዝም ብሎ በደፈናው እኔ ተቆጥቻለሁኝ ወየውላችሁ ቀጣችኋለሁኝ አላለም ዝርዝር ሁኔታውን ያሳያል እንደ ፊልም ማለት ነው እንዴት አድርጎ እንደሚሰራ ምን እንደሚያጋጥምህ የሁሉንም በወስፍ ያገርብልሃል ማለት ነው ሙአሰፋ ያደረገ ነው እና በዚህ መልኩ ሁላቸውም የተደገሰላቸው ቅጣት ላይ ተደራርበው ይወድቃሉና ይራኮታሉ ይሄ ነው የሚጠብቃቸው ይሄ ከሆነማ ከወዲሁ ማምለጫን መፈለግ አለብኝ ታልክ አሁን ነው ማምለጫ ያለው በህይወት በጤንነት እስካለ ድረስ ፈለከው ሙጅሪም ብትሆን ካፊር ብትሆን ሙሽሪክ ብትሆን ከልብህ ወደ ጌታ ተተመለስክና ተውባ ካደረክ አሁን ይቀበልሃል አልበለዛ እዛ ቦታ ግን አመልጣለሁ ብለህ እንዳታስብ ማለት ነው ወለቀድ ሶረፍና في هذا القرآن للناس من كل مثل والله በዚህ በቁርአናችሁ ውስጥ ይላል አላህ ለሰው ልጆች ይጠቅማል የተባለን ምሳሌ ሁሉ ደጋግመን አብራርተናል ይላል ገልጸናል ከሚገባው በላይ ማለት ነው ቁርአን ከመነሻ እስከ መድረሻው ስለ ዲንና ስለ ዱንያ ስለ አኺራ ስለ ጀሃነም ስለ ጀነት ነው የሚያወራው እና እኔ መቼም አዛኝ ሩሩ ከመሆኔ የተነሳ አዘናግቼና አድብቼ ላለመቅጣት በዚህ በእምነታችሁና በክህደታችሁ ሳቢያ የሚያጋጥማችሁን ውጤት በዚህ በቁርአን ውስጥ አብራርቸዋለሁ ተሚገባ በላይ ደጋግሜ ገልጨዋለሁ አፈረጥርጨዋለሁ ይላል አላህ Subhanahu Wa Ta'ala ቀድ ወضحناه وبيناه وكررناه ቁም ነገሩን አንዴ ሁለት ጊዜ አይደለም ደጋግመን መላልሰን አፈረጥርጠን ገላልጠን አስቀምጠነዋል ከዛ በኋላ እንግዲህ ለራስ ብታውቅ ወቅ አለበለዛ እኔን አትጠይቀኝም ማለቱ ነው እና ለሰው ልጆች የሚያስፈልጋቸውን ቁም ነገር ሁሉ ደጋግመን አብራርተን ገልጸንላቸዋል من كل مثل ማለት من كل امر مستغربين እናንተ በይታችሁ የማታቁትን የጀነትን የጀሃነምን ምስጢር ሳይቀር እንደ በሐዋሳቱ ማደርሱበትን ሁሉ ነገር ገልጨላችኋለሁ ልክ ባይናችሁ እንደምታውት አድርጌ ማለት ነው وكان الانسان اكثر شيء جدلا ግን የሰው ልጅ የፈለገውን ያህል ቢነግሩት ቢመክሩት ሁሉ ጊዜ ከጠመማ አያድርስ ነውና ተማንኛውን ፍጡር የበለጠ ሞገደኛ ተከራካሪ ነው ይላል ሰው ልቡ ተጠመዘዘ አያድርስ ነው በማርዳ በመምከርና በማስረዳት አትመልሰውም ተሸፈተ አንድ ጊዜ ማለት ነው አንድ ነገር በነገርከው ቁጥር ሌላ ምክንያት ያመጣልሃል ይሄ እንደዚህ ነው ባልከው ቁጥር ሌላ ነገር ይፈጥርልሃል ለጭቅጭቅ የተፈጠረ ይመስላል ማለት ነው እና ይሄን ጭቅጭቃችሁን ትታችሁ በቅንነት እኔ የምመክራችሁን ብትቀበሉ ነው የሚሻላችሁ አልበለዛ አቃለሁኝ መጀመሪያውም የሰው ልጅ ሲባል ተንኮልን ከመረጠ ከዛ በኋላ ለዓለመቸነፍ በማንኛውም ነገር ጭቅጭቅና ክርክሩን ያራዘመ መሄድ ባህሪያችሁ ነው ይሄ ግን አያዋጣችሁም አይበጃችሁም ይላል አላህ Subhanahu Wa Ta'ala እና ሐቅ ግልጥ ከሆነ በኋላ አው እንደዚህ ነውና እንደዚህስ ቢሆን እያልክ የተለያየ ምክንያት ማምጣት ያ በአላህ ላይ ያለህን ትቢት ነው ለሐቅ ላለመንበርከክ የምታደርገው ነገር ነው ይሄ ደግሞ የበለጠ ጥፋት ነው የሚያመጣልህ እንጂ ሊጠቅምህ አይችልም ማለት ነው አክثر شيء جدلا اكثر المخلوقات جدلا ከፍጥሮች ሁሉ የበለጠ የባሰበት ተከራካሪና ሞገደኛ ማለት ሰው ነው አብዛኛዎቹ ፍጥሮች እንስሳ ናቸው ጭራሽ አይናገሩም ደግሞ ተተናጋሪዎቹ አብዛኛው ፍጥሮች መላእክቶች ናቸው መላእክቶች ደግሞ ሙአደቦች ናቸው ያሱን الله ما امرهم ويفعلون ما يؤمرون አንዲትም ቃል ያማልሱ ጌታ ካላቸው ማለት ነው ጅኖችም በተወሰነ ደረጃ ከኛ ይሻላሉ ማለት ነው ደረቆችና ሁልጊዜ አይናውጣ ተከራካሪዎች ሰው ናቸው ይላል አክثر شيء جدلا ሰዎች ከሁሉ የበለጠ ትቢተኛ እና ሞገደኛ ሐቅን ያወቀ ግግም የሚል ትቢተኛ ሰው ነው ይላል አላህ Subhanahu Wa Ta'ala ይሄ ትቢት ደግሞ ያጠፋል እንጂ አይጠቅምህም ሐቅ እስከሚያውቅ ድረስ አንዲ ሰው ሹብሃ ካለበት ያልገባው ነገር ካለ ቢጠይቅ ምንም አይደለም አላህም ያቃል ምስጥሩን ለምን እንደሚጠይቅ ብዙዎቹ ግን ለመረዳት ሳይሆን ለማድረቅ ነው ጊዜ ለማቃጠል ወይም ደግሞ ሹብሃት ብጂታ ለመፍጠር ሐቅን ለማድበስበስ ማከራከርን ይወዳሉ ማለት ነው የዛ አይነት ተከራካሪ ደግሞ ራሱን እያጠፋ ነው የሚሄደው ማለት ነው وما منع الناس ان يؤمنوا ሰዎችን እኮ ከማመን የከለከላቸው ወይም የገደባቸው ነገር የለም اذ جاءهم الهدى ግልጽ የሆነው የኛ መመሪያ በሚመጣላቸው ጊዜ መመሪያው እንደመጣ ወዳውኑ በቅንነት ተቀብለው እምነታቸውን ኢዕላን ለማድረግ የሚከለክል ነገር የለም ወይስተግፊሩ ረበሁም እስከዛሬ ባጠፉትና ባከፉት ተጸጽተው ጌታቸውን ምህረት ለመጠየቅ የሚከለክላቸው ነገር የለም ኢላ አንተ እትየውን ሱነቱል አወሊን
የቀዳሚዎቹ ህዝቦች ልማድ እንዲመጣላቸው መጠበቃቸው እንጂ ይሄ ነው የከለከላቸው ማለት ነው። አውየቴሁም العذاب ቁቡላ ወይም የተዛተባቸው ቅጣት ፊት ለፊት በጋር ተከስቶ እስከሚመጣ መጠበቅ ካልሆነ በስተቀር ሌላ ምን የከለከላቸው ነገር የለም። ይሄ ነው የከለከላቸው ይላል። ማለት ምንድነው? አንድ ሰው ወደ እምነት በሚጠራበት ጊዜ ጌታ ነብይ ልኳል፣ በሚገባ ቋንቋ የራሱን መልእክት ልኮልሃል። ሐቁ ይሄ ነው፣ ዱንያ ይሄ ነው፣ አኺራ ይሄ ነው፣ ጀነት ይሄ ነው፣ ጀሃነም ይሄ ነው ተብሎ የአላህ መልእክተኞች በሚነግሩትና በሚያስረዱት ጊዜ ያ ነገር እንግዲህ ቅንነት ያለው ሰው እንደና አቡበከር እንደና ዑስማን እንደና አሊ ያለው ወዳውን ወክ ብሎ ነው የሚቀበለው ማለት ነው። አንዳ ወደ ግራ ወደ ቀኝ አይልም። ብዙዎቹ ግን ልግመኞችና ሸረኞች ያ ቁልጭ ብሎ የመጣውን ሐቅ በመቀበል ፈንታ ይሄ ነገር አንተ የምትለው ነገር እውነት ለመሆኑ የወትሮ ሰዎች በወትሮ ነብያቶች የተለያየ ታምር አይተዋል ይባላል፣ የዛ አይነት ታምር ካላመጣ በስተቀር የሚል የክርክር አጀንዳ ይከፍታሉ ማለት ነው። እንደ ሙሳ ዘንግህ እባብ ታልሆነልህ በስተቀር አንቀበልህም ይልሃል ማለት ነው። ዘንግህ እባብ መሆን አንተ ምንድነው የሚጠቅመው? እሽል ፋይዳው ደግሞ የሙሳ ዘንግህ እባብ የሆነላቸው ሰዎች አመኑ ሆይ ተጠቀሙ ሆይ? እነዛም ነው ቢሆን ኑሮ እንደዛ እኮ ያመኑት እንዲህ አይነት ታምር አይተው ነው ብሎ ይባላል። ፊርዓውን አመነ እንደ ቀውሙ ሉጥ እንደ ቀውሙ ኑህ ይላል፣ እንደ ቀውሙ ሹዓይብ እንደ ቀውሙ ሷሊህ ጋራ ተጋራ ግመል ተወለደችለት ይላል። አዎ ተወለደችለት፣ ግን ያን ያዩ ሰዎች አመኑ ተጠቀሙ? ጠፉ ከሰሩ። ሰው ሲለግም ሁሉ ጊዜ የጥፋት ቢለዋ ነው የሚፈልገው ማለት ነው ራሱን ለማጥፋት። እና ያን ነገር እንግዲህ እንደ ምክንያት ያረጉታል። አንተ የወትሮ ነብዮች እንደዚህ ያረጉ ነበር ትለናለህ፣ እንደዚህ ያረጉ ነበር ትለናለህ፣ የነሱ አይነት ታምር ለምን አንተ አታሳየንም ይሉሃል ማለት ነው። ነብዩ እውነት እየመሰላቸው አንዳንድ ጊዜ ለምን አታረግላቸው የሚጠይቁትን ሲሉ አንተ ሰው ነህ ይሸውዱ፣ እኔን መሸወድ አይችሉም። ይሄን በሰጣቸው እንደማይቀበሉ ስለማቅ መሳቂያ ያድርጉኝ ያምንልናል ብሎ ጉድ ያደረግነው ይበሉ፣ በእኔ ደግሞ ይቀልዱ። ፍላጎቱ ቢኖራቸውማ መጀመሪያውንም ይቀበሉት ነበረ። እኔ ግን ቢመጣ መልሱ እንደማይቀበሉት ስለማቅ አላረገውም ማለት ነው። እና ምንድነው የእምነት ግብዣ ሲቀርብላቸው ኢትጃአሁም ልሁዳ የአላህ ቅን መንገድ ግልጽ ሲሆንላቸው እና ለካኝ አስተዛሬ በዶላል በስተት ነው ያለ ነው፣ ስለዚህ ቅኑ መንገድ ከተገለጠ ወደዚህ እንሻገር፣ እንደገና አስተዛሬ ስንሰራው የነበረው ጥፋት ነው፣ አሁን ጥፋታችንን አውቀን ተጌታ ምህረትን ጠይቅ ለማለት የከለከላቸው ምንድነው? አንተ ተየውም ሱነቱል አወሊን በወትሮ ሰዎች ላይ የተለመደው አሰራር በእነሱ ላይ እንዲመጣ መጠበቅ ነው። የወትሮ አመፀኞች ላይ እርምጃ ተወስዷል ይባላል። ያ እርምጃ በእነሱ የተወሰደው አይነት ነገር መጥቶ እንየው፣ ያንን ስናየው እናምንልሃለን ብለው ነው የሚከራከሩ። ያማ ከመጣ ምን ታምናለህ? ያ ከመጣ ወደው እርምጃው ይወሰዳል። የአላህ አደጋ ተልኮ እንደዚህ በነፃ ይመለሳል እንዴ? ካፊር ዘንድ መጥቶ ይሄ ነው የሚያታልላቸው። አወት የውሙል አዛቡ ቁቡላ እንደ ማዕረድ አደረጉት ማለት ነው። ቃውን እንግዲህ ማዕረድ ላይ አውጥተህ ዘርግታ አሳየንና አየን እንግዲያውስ መልሰው እሺ እናስብበታለን ሊባል ነው። እንደገና ከመጣ ስራውን ሰርቶ ነው የሚሄደው አለ አላህ Subhanahu Wa Ta'ala። ታይቶ አይደለም የሚመለሰው። እና ቅጣቱን በአይናችን ካየን ፊት ለፊት ታየነው ተጎበኘነው በኋላ እንደገና እናስብበታለን እንደራደራለን እያሉ ነው የሚጠብቁት ያሉት። ይሄን ደግሞ እኔ አልስማማም አለ አላህ Subhanahu Wa Ta'ala። ወማ ኑርሲሉል ሙርሰሊን እኛ ደግሞ ተወትሮ እስካሁን ድረስ መልእክተኞችን አንልክም ነብያትን ኢላ ሙበሽሪን ሊመን አመን በቅንነት መልእክቱ ሲደርሳቸው እሺ ብለው የተቀበሉና ያመኑትን በጀነተ ነዒም በሰዓደተ ዳረይን የሚያበስሩ አድርገን የላክነው ለቀናኢዎቹ። ወሙንዚሪን ሊመን ከፈር እንደገና ለካዱትና ለጠመሙት ደግሞ የክህደትህ አደጋ ውስጥ ነው የሚጨምረው ወየውልህ ብሎ የሚያስጠነቅቁ አድርገን ነው የላክነው እንጂ ነብይ ስለ ተአምር መከራከር አያገባውም። ምን አገባው? ነብይን እኔ ነኝ የራኩት መልእክቴን ማድረስ ብቻ። ያመኑልህን ሀኒ አለከ ቡሽራ ለክ ጀነተ ነዒም ብላ ታበስረዋለህ። የካደውን ደግሞ ወየውልህ ጠብቅ ሲኦል ነው የሚጠብቅ። አበቃ ስራህን ጨረስክ። አንተ ሙዕጂዛንታ አታምጣ ምለው ነገር የጥላቶችን ጥያቄ ይዘህ እዝህን የግፊትም ማለት አትችልም አላቸው ነብዩና አለይሂ ሰላቱ ወሰለም። እና ኢን አለይከ ኢላ البلاغ وعلينا الحساب الى ሌላ ቦታ አንተ የሥራ ድርሻ በላህ ብቻ ነው። ሰው ተሶላህያ ውጭ ተሄደ ስርዓት ውጭ ነው የሚሆነው ማለት ነው።
መልእክተኛ አላህ ነው የላከው ሰው አይደለም መልምሎ የሰጠው እነሱ አረሸሁ እኔ ነኝ እኮ የሾምኩህ እኔ የሾምኩህ ደግሞ የኔን መልእክት ወደ እነሱ ልታፈስ እንጂ የነሱን ጥያቄ ወደ እኔ ልታጋፍር አይደለም ይላል አላህ Subhanahu Wa Ta'ala ብዙዎችም ይመስላቸው እንደዚህ ነው እንግዲህ አንተ ተጌታ ተወካይ ከሆንክ የኛንም አቤቱታ ያቀርብ ማስፈጸም አለብህ ነው ይሄማ ቀማችሁኝ ማለት ነው ነብዩን መልእክተኛው የናንተ አረጋችሁት የናንተ ተላላኪ ሙአቂብ ሆነ ማለት ነው ነብይ ከላይ ወደ ታች ነው የሚያወርደው ከታች ግን የማንንም ጉዳይ ወደ ጌታ ወስዶ አያስፈጽም ዱዓ ሊያረግልህ ይችላል ጥሩ አቀራረብ ታሳያ አላህ ይغفر لك ويرحمك ይላል አለበለዚያ አንተ ሁሉ ጊዜ ያለህን ጉዳይ እንደዛ አርግልኝና የሰው ጥያቄ ያልቃል እንደዚህ ከሆነ የስንቱን ነው ጉዳይ ነው የሚያስፈጽመው አላማውን ያስተዋል ማለት ነው ሰዎች የተለያየ ችግር አለባቸው በሚሊዮን የሚቆጠሩ ሰዎች ናቸው እነዛ ሁሉ በሙሉ የሚያቀርቡትን አቤቱታ ወደ ጌታ እየሄደ ማስፈጸም ከሆነ ነብይነቱን መቼ ነው የሚሰራው ይሄ አይገባም እኔ አልፈቅድም አንተ ጥርምጥን ያለች ናት ተልኮህ ከኔ ተወክለሃል ከኔ የተላክበትን መልእክት ሄደ ታፈሳለህ ወደ ህዝብ የታ በእኔ በፈጣሪያችሁ መኑ ብሏል ካመናችሁ ወዳችኋለሁ ጀነተ ነዒም ይጀላችኋለሁ ተካዳችሁ ጥፋት ቅጣት ይጠብቃችኋል አበቃ ከዛ በኋላ فاذا فرغت فانصب الى ربك فارغب ስራ አጭር ነው አንተ መልእክቱን ተወረውራለህ በተረፈው ሰዓት ለራስ ኢባዳ ታደርጋለህ ፈሰብህ بحمد ربك ይላል ጊዜ አያባክኑብህ ጊዜን እየሰረቁ ነው ባልሆነ ነገር ዛዛታ ውስጥ አትግባ ይላቸዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ ቅንነት ያለው ሰው በትንሽ ባንድ በሁለት ቃል ያምናል ይረዳል ጠማማ ሰው ግን ሁሉ ጊዜ አንተን ያደረቀ ስራ ያስፈታል ከናንተው አላማ ያስተሃል ማለት ነው فما بال القرون الاولى እንዳለው ፍርዓውን ማለት ነው ነብዩላህ ሙሳ እኔ የአላህ መልእክተኛ ነኝ ወደ ጌታ ጠራሃለሁ ሲሉት ጭብጡ ሊያስለቅቃቸው فما بال القرون الاولى አይ ስለላ የምታወራ ከሆነማ የዓለምን ምስጢር ታውቃለህ ማለት ነው ያለፉት ሁሉ ክፍለ ዘመናት ብዙ ህዝቦች አልፈዋል ከኛ በፊት እነዛው ላይ የተለያየ እምነት የተለያየ አመለካከት ነበራቸው የነዛን ሁሉ ታሪክ ንገረና አለ አይ ለዚህ አይመጣውኝ አሉት ቃለ ዒልሙ عند ረቢ ጎበዙ ቀልጣፋ ስለነበሩ እኔ ታሪክ ላንበባ አልመጣሁም ያ ያለፉት ቁሩኖች ደጎቹም መጥፎዎቹም ጌታቸው ዘንድ ነው ፋይላቸው እኔ እነሱን ታሪክ እንዳነብ አልተላኩም እኔ አንተን ከጌታ ጋር ማስተዋወቅ ነው ስራዬ ብለው ቀጭት ወዳውኑ ማለት ነው ስለዚህ አላህ Subhanahu Wa Ta'ala የአላህ ነብያቶች መልእክት ይዘው መጥተዋል መልእክታቸውን ለተቀበላቸው በስርዓት ይነግራሉ ለካደ ላስተባበለ ማስጠንቀቂያ ማስፈራሪያ ይሰጣሉ አበቃ ወይጃዲሉ الذين كفروا بالباطل እነዚህ ከሃዲዎች ግን ልግመኞች በመሆናቸው ሁሉ ጊዜ የማያልቅ የሆነ ጭቅጭቅን ይቀጥላሉ በውሸት ውሸትን ያው በመደገፍ ሊዩዲሂዱ ቢልሐቅ ሐቅን ሊያረክሱ የተለያየ ሹብሃት ብጅታ እየፈጠሩ ሐቅን ተቀባይነት እንዳይኖረው ለማርከስ የውሸት መከራከሪያ ነጥቦችን እያመጡ ክርክራቸውን መቀጠል ዝማዳቸው ነው አንተ ግን እነሱ ጋራ መጓተት ጉንጫ አልፋ ክርክር ውስጥ መግባት የለብህም ይላል ወተخذوا آياتي وما انذروا هزوا እኔ በነብይ በኩል የላኩላቸውን አናቀጾች እንዲሁም ደግሞ ሙዕጂዛዎች وما انذروا የተሰጣቸውን ማስጠንቀቂያ ሁዙአ ሱኽሪየተን መቀለጃ መሳለቂያ አድርገው ያዙት ማለት ነው ተአምር ይምጣ ይላሉ ያ የተባለው ተአምር ሲመጣ ሲህር ነው ይሉሃል ካህና ነው ይልሃል ሽዕር ነው ይልሃል እና እንዴት አድርገን እናስተናግዳቸው አላህ Subhanahu Wa Ta'ala ረሱል ልኳል መልእክተኛው በሚገባ ቋንቋ ይነግራቸዋል ያ የነገራቸውን ያነበበላቸውን አያት እንዲህ አለኮ እያሉ ይሳለቁበታል ማለት ነው ሙዕጂዛውንም የተባለውን ነገር ሲመጣ ይሄ እኮ ሙዕጂዛ ሳይሆን ሲህር ነው በሟርት ባተቴ የሰራው ነገር ነው ይልሃል ማለት ነው እንደዚህ የሚያረጉ ልግመኞችና ሸረኞች ናቸው እነሱ ደግሞ ማንነታቸውን ስለማቅ ለዚህ ነው አግባብ የሌለውን ጥያቄያቸውን መልስ ማልሰጠው ይላል ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ሂዳያ ለሰጠው ሰው ሐቅ ግልጽ ነው እንኳን በነብይ አንደበት ተነግሮ በመለኮታዊ መጽሐፍ ተገልጦ አንድ እንኳን በሰል ያለ ሰው ሽማግሌ ሲመክርህ ሐቅና ባጢል ግልጽ ይሆናል እና ታለው ተጃሪብ ተነስቶ ግን የፈረደበት ጠማማ ሰው የፈለገው ነገር ቢነግረው መጀመሪያ አቋም ይዟል እኮ የመጣ ቢመጣ አልቀበል ማማተቲን አብይ ምን አያቲን ለተስሐረና ቢያ ፈማን አኑ ለከ ቢሙእሚኒን ይለዋል በነብዩላህ ሙሳ ጊዜ የነበሩት አንተ የመጣውማ ብታመጣ 9 አስገራሚ የሆኑ ሙዕጂዛዎች ደርድረው በጥያቄያቸው መሰረት ያ ሁሉ ነገር መልስ ተሰጥቶ በመጨረሻ ምን ተባሉ
መህማ ተእቲና ቢሂ ሚን አየቲን አየማ ተእቲና ቢሂ የፈለከው ብታመጣ 9 ተአምር ሳይሆን 9 ሚሊዮንም ብታመጣ አንቀበልህም አሉ እውነቱን ተናገሩ መጨረሻ ላይ ማለት ነው እኛ ፋይልን ዘግተናል እንደው ለማድረቅ ያህል ነው እንጂ ምን ጠይቅህ ያመጣውን ብታመጣም እኮ አንቀበልህም አሉ ራሳቸው ብቻ ሳይሆን የዓለምን ሙጅሪሞች ወክለው ነው ይሄን መግለጫ የሰጡት ያሉትንም የሚመጡትንም ካፊር ሁሉ ጊዜ እውነቱ ጠፍቶት አይደለም የሚከራከረው አቀላለሁ ህሊናው ይነግረዋል ግን ያችን ነገር ከተቀበልኩኝ ከራሱ ጥቅም ጋራ ከራሱ ስም ጋራ ከራሱ ዝና ጋር ነው የሚያይዛት ባለስልጣን ከሆነ አዲስ ተለዋጭ ከመጣ እኔ ከመድረክ ልወርድ ነው ሀብታም ከሆነ አዲስ ቀራሪ ወጣና ህገወጥ ነው እንተ ስራ ብሎ ሱቅ ይታሸግብኛል ብሎ ስለሚፈራ ነው የጎሳ መሪም ከሆነ በዛቸው አቅሙ የቅሬ እንኳን ዳኛ ቢሆን ለውጥ ከመጣ ይለወጣል ይሄ በአቆርቋጆቹ ጊዜ የነበረ ስለሚባል ያ መርከዝ ያለው ሰው ሁሉ ጊዜ ይፈራል ለዛ ነው እንትን የሚሉት ማለት ነው እንጂ ሐቁ ጠፍቷቸው አይደለም ያቺ ስጋ ስላለችባቸው ራሳቸው ማቸነፍ አቅቷቸው ሁሉ ጊዜ ሐቁ በጉን ቁልጭ ብሎ ይያለ የነሱን ባጢል አንጥተው እንደ ደለል ያለብሱታል ወርቁን ማለት ነው ያንን የነሱን እንግዲህ አዛባ አምጥተው ወርቁ ላይ አልማዙ ላይ ይጥሉበትና አልማዙ ረክሶ እንዲጠፋ ለማድረግ ነው የሚሞክሩት የዛ አይነት ተልኮና አላማ ያለው ሰው እንዴት አድርጎ ሐቅን ይቀበላል ይላል አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي وإلى اللقاء السلام عليكم ورحمة الله